ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም እኔ ጋር ሁሉም ሰላም ነው። እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ምን ልላችሁ ነበር የፈለኩት መሰላችሁ? የሆነ ሀሳብ አስባችሁ ማለት ነው ለማሳካት አትፍሩ ማለት ነው። ከእግዚአብሔር ጋር አስቀድማችሁ ሀሳባችሁ ለእግዚአብሔር ነገሩ ጸሎት አድርጉ። ከእግዚአብሔር ቀጥሎ ደግሞ እናንተ ላሰባችሁት ነገር ጠንክራችሁ ቆርጣችሁ ስሩ ማለት ነው። እቅድ ይኑራችሁ። አሁን እኔ እዚህ መዳሜ ሰርቼ ከዚህም በኋላ እቅዴ ምንድነው የሚለውን ነገር ከእግዚአብሔር ጋር አቅደን ጠንክረን ከሰራን ብዙ ፈተናዎች ቻሌንጅ ሊኖሩ ይችላሉ። እነዛን ቻሌንጆች ደግሞ ከእግዚአብሔር ጋር አልፈን ጥሩ ነገር ላይ እንድንደርስ እንድንለወጥ አመት በአመት እዛው ቦታ ላይ ከሆን አይምሯችንም ይጨነቃል። ላሰብነው ነገር ቆራጥ መሆን አለብን ማለት ነው። እችላለሁ አልችልም የሚለውን ነገር ከውስጣችን ማውጣት አለብን ማለት ነው። እኔ ለምሳሌ እዚህ ሀገር ስመጣ የነሱ ምግብ እችላለሁ በእነሱ ምግብ እገባለሁ ብዬ ነው የመጣሁት። ከዛን ምን አሉኝ እነሱ 1000 ነው የምንከፍልሽ የኛ ምግብ ስለማትችይ አሉኝ። ኧረ እኔ እችላለሁ የእናንተ ቤት ስታይል ከተለየ ታስተምሩኛላችሁ። እኔ ኖርማሊቲ ይሄን ምግብ መስራት እችላለሁ። ስለዚህ በ1200 ነው መግባት የምችለው ብዬ በኮንፊደንስ ኮራ ብዬ ነገርኳቸው ማለት ነው። ከዛም በኋላ እሺ አሉ። እና እኔም ደግሞ ታግቼ አንዳንድ አዳዲስ ምግቦችን ዩቲዩብ ላይ እያየሁኝ ማለት ነው። ከዛም በኋላ እኔ እንደዚህ ነው የምችለው ብዬ ስሰራ እነሱ ደግሞ የኛ ቤት ስታይል በዚህ በኩል ነው የኛ ቤት አሰራር ይሄ ነው ብሎ አስተማሩኝ ማለት ነው። ስለዚህ ደሞዜም ሳይጎድል በዛው ተስማማን ማለት ነው። እና ብዙዎቻችሁ አትፍሩ። አንድ ነገር ካሰባችሁ አሁን ዘመን ቴክኖሎጂም አለ በአሁን ዘመን ዩቲዩብ ላይ ሰርች ማድረግ ትችላላችሁ። የተለያየ ስራዎችን መማር ትችላላችሁ። እዚሁ በቃ አንድ ቤት ሆነን እኛ በር